አንቺን በሚመጥንሽ መንገድ ልጠይቅሽ እሺ ማለት ንብረት ነው ንብረት ለምሳሌ ከቤተሰብ አንቺ አሁን ላለሽበት ደረጃ የነሱ አስተዋጽኦ አለበት ወይስ ራስሽ በራስሽ ነው እዚህ ቦታ ያደረሽ ቤተሰብ አስተዋጽኦ አለበት ማለት ይወርሽ ምን አለ በአስተዳደግ ሳይሆን በንብረት ደረጃ private okay yeah just if መስረት ይችላል አይ እንድትዘሊ እንትን ነው just free question ያ አሪፍ ነው ግን አሪፍ ነው ብዙ ነገርሽን ምን መመለስና ምን ማውራት እንዳለብሽ ታውቂያለሽ ደስ የሚለው ያንቺ ባህሪ ምንድነው አግሬሲቭ አትሆኝ አግሬሲቭ ሆነሽ ምናምን አትሳደቢ ወይም ደግሞ እንትን አትይምና ስትናደጂም ሳትናደጂም ድምጽሽ እኩል ነው እና እቺ ነገርሽ ደስ ይላል ሞሽ በነገራችን ላይ በላይፍ ላይ እኔ እንዳልኩሽ ላይፍ ነው የሚሰበኝ ህይወት በጣም ወዳለሁ ህይወት is gift ነው ቢያስባል እያንዳንዱ ላይፋችን gift ነው በነገራችን ላይ የሰው በመከራና በስቃይ ያላለፈ ሰው ነው የኔ ብነግርሽ የመጨረሻ ዳርክ ታይም አሳልፍ ያለው ዳርክ ታይም ሰውኛ ማህበረሰብ መሰለሽ እንትንሽን ሀዘንሽን ባሊ ያርገ ይፈልጋል በራሱ አይን ነው የሚመስለው እንጂ ባንቺ አይን አሁን እኛ ሀገር ብዙ ጊዜ በቃ ስቸገር ሳልበላ ሳልጠጣ ምናምን ስትል ነው የሚያዝነልሽ ለምሳሌ ገንዘብ ያጋጥም ያጋጥማስ ምንም ማድረግ አልችልም ግን የምወዳቸውን ሰዎች ግን እያያጥቻለሁ የምወዳቸውን ሰዎች ሄብ ላደርጋቸው አልቻልኩም በቃ የመጨረሻ የምወዳት ልስ ጓደኛ ያጥቻለሁ እናቴን አጥቻለሁ እኔ እነሱን አሁንም ለአንድ ደቂቃ ባገኛቸውና ያለኝ ጠቅላላ ልጅ ባረግ ወይ እኔ ብሞት ራሱ ይችላል የራስ የሆነ ሁሉም ራስ የሆነ ሶሪ የራስ የሆነ ዲፕ ሀዘን አለ ግን ላይፍ ደግሞ ላይፍ ነውና ኦን ታደርጋለህ እኔ ደግሞ ትቀጥላለሽ ትሆኛለሽ ላይፍ ትቀጥላለሽ በዚህ መካከል ላይ ምንድነው ቴሌፎኔ በጣም ሞቀና እየወደቀ በጣም ጋር ያ እና ምንድነው ራሴን ኮንትሮል ማድረግ ተመራለሁ ኢሞሽንን ኮንትሮል ማድረግ ተመራለሁ በጣም ኢሞሽንን ኮንትሮል ማድረግ ምክንያቱም ከኔ ጋር ምንም ያገናኘው ነገር ሰው ሲያሞግሰኝም ራሱ ከኔ ጋር ምንም ያገናኘው ነገር የለም የዛ አንድ ሰው መጥቶን ቢሰድበኝ እኔን ስለሰደበኝ ከኔ ጋር ምን ያገናኘዋል ያን ባል ጊዜ ስባለው የነበረው ከኔ ጋር ምን ያገናኘው ናይ እሱ እኔም ስላልተስማማው ነው ብዙ ጊዜ ኢሞሽንን ኮንትሮል ማድረግ ሰው የሚያቀሽ እንዲያቀሽ ተፈቀድሽለት ያህል ሰው ስለሚመስለው ነው እንጂ ማንንም አያውቅም በዛ ላይ ደግሞ በቃ ኢሞሽንን ኮንትሮል ታደርሽ በቃ ኢሞሽንን ኮንትሮል ታደርጋለሽ ምንም አይሰጠኝም ያ ናይ ኢሞሽንሽን እኔ ከምቀናባቸው ሰዎች ውስጣቸውን ኮንትሮል ማድረግ የሚችሉ ሰዎች ናቸው እኔ እሱን አልችልበትም አሁን የተሰማኝን ስሜት እናገራለሁ ያ ማለት በውስጥ የለም ማለት አለ ግን የለም ያ የሆኑ ሁለት ሰዎች እንደዚህ ምቀናባቸዋል አሁን ለምሳሌ መንሱር እቀናበታለሁ በዚህ ነገር ውስጡን ይቆጣጣራል ያ ግን እንደ ሳጅን እንደዚህ የተረጋጋ ኢሞሽን ይስጠን የተረጋጋ ላይፍ ስታይል እንዲሰጠን ጸልዩ ጋይስ ዝም ብላችሁ ጥያቄ ተናገር ይቀልኛል ተስጋለህ ያ እንትን እላለሁ ብዙ በመናገርም ያበላሸሁት ነገር አለ ያስተካከልኩትም ነገር አለ የወጣውበትም ነገር አለ ይመስለኝ ግን እንደ ግልጽነቴ አይደለም ማልናገራቸውም ነገሮች አሉ ኢምባይዘው አፌ ላይ ራሱ የማይመጡ ያው መስማት ያለባቸውን ሰዎች ስለሚሰሙ ሁሉ ነገር ትናገራል ይችላል ጭራሽ አይምሮዬ ላይ የማይመጣ ማልናገራቸውም ነገሮች አሉ ከተናገርኩት ውስጥ ነገር ደግሞ ምናልባት 10% እንጂ 90% አልተናገርኩም ያቺን ይዘው ሄለን ግልጽ ናት ሊሉኝ ይችላሉ ይሄ ድብቆኝ ምናምን ሳይሆን በቃ አፌ ላይ ራሱ ለማውራት ካልመጣ ማላወራቸው ነገሮች አሉ ከንትና ለምራቅ ምን መስጠት አንዳንድ ጊዜ እኔ ታይሜን አሱማ ነው ዲዘርቭ የሚያደርገው ብዬ አስባለሁ ባይደወይ ምክንያቱም ሁላችንም እኩል የተሰጠን ቢኖር ታይም ነው ሁላችንም
ለኔ ታይም በአንዳንድ ጊዜ ታይምሽ ገንዘብሽ ነው። ታይምሽ ከህይወትሽ የተቀነሰ የሚሄድ ነው። እኔ አንድ ሰው የኔ ህይወት የኔ ታይም ቢዘርቭ አያደርገውም ካልኩኝ ቁጣዬም ሳቄም ኢሞሽንም ቢዘርቭ አያደርገውም። የሆነ ነገር ትቀርቢያለሽ አለው። ለሁሉም ሰው ሙቹዋል የሆነ ሪስፔክት አለ ለሁሉም ሰው። አንዳንድ ሰው ግን ሲቀርበው ሞር አከብረዋለሁ፣ አንዳንድ ሰው ደግሞ ክብሬን አነሳለሁ። መጀመሪያ ግን ለሁሉም እኩል ነው የማከብረው። አንቺን አከብርሻለሁ፣ እገሌን አከብረዋለሁ፣ ሁሉንም ሚውቹዋል የሆነ ሪስፔክት። ግን በህይወትሽ ገብቼ ሳይሽ ሞር አከብርሻለሁ ወይ ደግሞ ስቴፕ አፕ አደርጋለሁ። ጊዜን ምናምኔን እምባይን ለቅሶን ሳቄን ዲዘርቭ አያደርግም ብዬ ካልኩኝ እኔ ሊገርምሽ 5 ሰው 6 ቀን ብቻዬን በሆነ ራሱ ሞክ ችግር የለብኝም። እንዲህ ሰውን እንትን ምን አይነት አይደለም። ብቻዬን የሆነ ቦታ ላይ አሁን ብቻዬን ነው የሚሄደው፣ ብቻዬን ነው ሾፕ የሚሄደው፣ ጓደኛ የለኝም ብዬ ምናልባት በአመት 1-2 ሰው ቢመጣብኝ ነው። ሰው በጣም ጋር ፍሬንድ ነኝ በጣም ግን ኮንትሮል አደርጋለሁ ነገር ብቻዬን ራሱ ኢንጆይ አደርጋለሁ ላይ እና ሳለቅስም ሆነ ስስቅም ሆነ ያ ነገር ይገባቸዋል ከምላቸው ነው እንጂ ሌላ ሰው ጋር አሁን በቅርብ ሚዲያ ላይ የራክሻቸው ሰዎች አሉ ነው ሚዲያ ላይ ነው የምቀርበው የምርቀው ሰው የለም። ሚዲያ ማለት እንደ ሚዲያ ራሱ ጀስት እንደ ሚዲያ ሞር ኮንትሮል እንትን የምትቀርቢው ሰው አለ። ጀስት እንደ ሚዲያ እንደዛ ቀርብ የራክሻቸው ሰዎች አሉ በአሁን ታይም ኖ የሚገርምሽ ሚዲያ ላይ አሁን ከመብረቁ ገባይ ደግሞ ታርቀናል። ለምሳሌ ፎር ኤግዛምፕል ወይ ይሄው እንደዚህ አይነት ነገር አሁን ለምሳሌ ቄማኒዝም ምን መሰለሽ ሚዲያ እንደው ተቀንሽ ሚዲያ እንግዲህ እኔ አሁን የገባሁት ሚዲያ ላይ አይደል ሰው የፈለገውን ነገር ምሽጥሪ የፋንታሲ ላይፍ ነው። ሰው ጓደኝነትሽን ፋንታሲ ነው የሚሆነው። ሪል ላይፍ እኮ ትገናኛለሽ። አሁን ለምሳሌ እኔ ለሰው ልጅ ልክ አሁን አወራሻል ሄሉዬ አከብርሻለሁ በቃ እኔ በእውነት የፈለገውን ነገር ብታደርጊኝ ራሱ አልመልስብሽም። ይሄ የኔ ኔቸር ነው። ለምን ካወራሁት ጋር ኮኔክት ካደረኩት ሰው ጋር ክብር አለ። አንዳንድ ሰው ግን ክብር የለውም። ደንታ አይሰጥም። አንቺ ሰጠሽው ቦታ ላይሰጥሽ ይችላል። ስለዚህ እኔ አሁን ቀርቤ ካንቺ ጋር ሁሉ ሰዎቹ የኛ ሀገር ሰው ሚዲያ እኮ ነው ምናምን የማይረባ ነው ይልሻል። ግን እኮ ጊዜሽን እኮ ነው ሚዲያ ላይ አንቺ ለሚዲያ ተብሎ የተወሰነ ታይም አለ ሌላ ይችላል የለም ገብተሽ እየተጫወትሽ እየሳቅሽ ያንን ታይም ቫልዩ አያርግ ካላደረገው በሚዲያ ሆነ እኔ እዛ ውስጥ መግባት አልፈልግም። በቃ ሰው ብዙ ሳያው ብዙ ሰው ሳያው ሚዲያን ቫልዩ አሁን ሚዲያ ላይ ያሉ ሰዎችን ቫልዩ አያረጋቸውም። አይ ቲንክ የኛ ማህበረሰብ ሰው የት እንደሚያገኝ ቸርች ቢያገኘኝ ሪስፔክት ያደርግልኝ ይችላል። ሜቢ ሚዲያ ላይ ስትገኝ ግን ሪስፔክት አድርግሽ። ሚዲያ ላይ እኮ እንደዛ ነው ሚዲያ ላይ እኮ እኔ ነኝ፣ እዚህ ላይ እኮ አንቺ ነሽ። ሚዲያ ላይ ስትገቢ የምትላበሽው ወይ ደግሞ የምትላበሽው ማንነት ካለሽ እኔ አላውቅም። ያ ብዙ ጊዜ ሚዲያ ላይ ከቆየሽ ባህሪሽ ያው የሚዲያ ነው የሚሆነው። ትንሽ የሆነ 20% ምናምን ነው በሪል ላይፍ የተለየ ማንነት የሚኖርሽ ገባሽ? ያው ቀርበሽ ከመረዳት አንፃር ለሰዎች ያለሽ አመለካከት እየተቀየረ ይመጣል በሪል ላይፍ ስታገኝ እንጂ ለነገሮች የምትሰጭባቸው ነገር አስተያየቶች 70% ምናምን ይሄው ነው። አንቺ እቺ ነሽ ገብቶሻል? ግን አሁን ሚዲያ ላይ አንቺ ሰው ብትቀር እና ያ ሰው አታክ ቢያደርግሽ አይሰማሽም? ይሰማሻል አይደል? ያ ስለቀረብሽው ሞር ይሰማሻል። ገባሽ? አዎ ገባሽ። ስለዚህ ኖሮ ትርጉም አይሰጥሽም። ገባሽ? ይገባኝ። ስለዚህ ምንድነው እኔ አንዳንድ ጊዜ ያ ሰው ይኸውልሽ ኢስሎት ላይፍ እኮ ኦል አባውት ቫልዩ ነው። አሁን ለምሳሌ ይሄን ፐርፊውም እኔ ቫልዩ አደርገዋለሁ፣ አንቺ ቫልዩ ካላደረግሽው አላደርግሽውም። በቃ ስለዚህ እኔ እንደዛ ራሴን ቫልዩ ለማደርገው ሰው እንዳልሰጥ እፈራለሁ። ፖይንት እሱ ነው። ምክንያቱም እኔ አንድ ያከበርኩትን ሰው መልሼ ማውረድ ይከብደኛል። አዝኔቸር አልችልም። በጣም ነው ኮንፊውዝድ የምሆነው ማለት ወይ ጊዜ ይወስድብኛል። ስለዚህ እኔ እዛ ውስጥ ላይ ገብቼ የሆነ የራሴን ውድ የሆነ ማንነት የራሴን የሆነ ሳቅ ጨዋታ ሰጥቼ ያ ሰው ካወረደው ራሴን እንደ ስቱፒድ ማየት አልፈልግም። ነምበር 1 ምክንያቱም አሁን ስቱፒድ። ሁለተኛ
እንዲህ ምንድነው አይነት ነገር ውስጥ መግባት አልፈልግም። ስለዚህ ብዙ ሰዎችን የዚህ ሚዲያ ላይ ለሚዲያ ያላቸውን አስተያየት ስለማቅ በጣም ሴሌክቲቭ ነኝ። በጣም ነው የምጠነቀቀው። በጣም በእንደዚህ አይነት መንገድ እንትን እላለሁኝ። ስለዚህ እኔ እሄዳለሁ፣ እጫወታለሁ፣ ሙዳለሁ። አሁንም ቢሆን ማንንም ሰው ማስቀየም አልፈልግም። ምክንያቱም በስድብ በጭንቀት በመስደብ ምናምን ውስጥ ያይዝናና እንደዚህ አይነት የሚማርከኝ አይነት ሰው አይደለሁም። ግን አንቺ ጋር አሁን ፈን ካለ ሙዚቃ ሲኖር መጥቼ ዘና እላለሁ። ማንኛውም ፈን ያለበት ቦታ ላይ መሄድ እፈልጋለሁ። ለእኔ አሁን ለምሳሌ አንቺ ጋር ስታዝናኝ ስታስቂኝ የሆነ ስታንዳፕ ኮሜዲ እንደማያደርግ ነው የምወስደው። አጊበ ጊፍት ሰጥቼ ምናምን ተዝናንቼ ቴንኪው ብዬ እሄዳለሁ። ያ ነው። በተረፈ ግን እንዲህ ሰውን ማሳዘን ማስጨነቅ ምናምን ውስጤ ሪላክስ አያደርግም በእንደዚህ አይነት ኤንቫይሮንመንት እና አይመቸኝም። ስለዚህ አንድ ቦታ ላይ የማይመቸኝ ነገር ሲሆን እኔ ዱኳይን አታገኘውም እዛ ቦታ ላይ። ከሰው ጋርም እንደዛ ነው። ሰው ጋር ቀርቤ የሆነ ነገር ካየው እኔን ዲስሪስፔክት የሚያደርግ ከዛ በኋላ አታየኝም። ከላይፍሽ ውስጥ ወጣለሁ፣ ግን አታክ አላደርግም በጭራሽ። አታክ በማድረግ ሰውን ውስጤ አይደሰትም። መልሼ ውስጤ እንትን ይላል። ምክንያቱም እኔ ምን አጨናነቀኝ፣ የራሴ በጣም ብለስ የሆንኩባቸው ብዙ ነገሮች አሉ ብዬ ስለማስብ ከሰው ጋር ሄጄ እዛ ቦታ ላይ ድራግ ማድረግ አልፈልግም። ስፔሻሊ አብሬው ያወራሁትን የጠጣሁትን የጨፈርኩትን ወይ የሳቅኩት ሰው ጋር መልሼ እዛ ቦታ ላይ 2 ጊዜ አትመላለሽም አንድ ነገር ለማውረድ 2 ጊዜ ለምንድሰቅረውም ሂጄ ላወርደውም መሄደ ያደናቅፈኝ ነው የሚያስብልሽ። መንገድ ላይ ድንጋይ ባደናቅፈኝ ይሻለኛል ታያለሽ። እና አይመችኝም። ስለዚህ ዝም ማለትን መርጣለሁኝ። ግን ሰው አይጎዳም አይደለም። የሰው ልጅ ሆነሽ ትጎጃለሽ። ብዙ ሰዎች ላይፍሽ ላይ ጎዱሻል። ሪል ላይፍ ላይም ሆነ እንትን ላይም ውስጥ ኢሞሽን ነው ብዙ ቦታ ላይ እና እኔ አንዳንድ ጊዜ አይተሽን ገብተሽ እኮ ልትሸወጂ ትችላለሽ። አይተሽን ገብተሽ አንዳንድ ሰው ዲስሪስፔክት ያደርግሽ ይችላል። ህይወት እንደዛ ነው። ግን አም ኦኬ፣ ምንም ችግር የለም። እንዳልኩሽ እኔ ፈን ማድረግ ነው የምፈልገው። ህይወቴን በራሴ መንገድ መምራት ነው የምፈልገው። በዚህ መንገድ ላይ እኔ ህይወቴ ውስጥ ሰዎች ከገቡ አብሮ መደሰት ያለኝ ሼር ማድረግ ደስ ይለኛል። በተረፈ ግን አንዳንድ ሰዎች ደግሞ ኔቸራቸው ቢተር የሆኑ ሰዎች አሉ ወይም ምናምን አሉ እና ኦኬ ብለሽ ትሄጃለሽ ማለት እርጋታሽ ምናምን ደስ ይላል። አውት አድርጎ ለመውሰድ ነው። በዛ ላይ ደግሞ ያው አንዳንድ ጊዜ ላይፍ ራሱ የቻለ ቻሌንጅ አለው። ግን ሞር እዛ ላይ መጨመር ያስፈልጋል። ቻሌንጅ ነው በላይፍ ላይ ህይወት ላይ ማንም ሰው አያሸንፍም። በታሸንፍ መጨረሻ ላይ ትሞቻለሽ። ህይወት ላይ ማንም ሰው ዊነር የለም። ዊነር እንኳን ብትይ ትሞቻለሽ። ስለዚህ እኔ ብዙ ጊዜ የሆነ ሞት እንዳለ አስቤ ነው የምንቀሳቀሰው። የሰው ልጅ ሊሞት ይችላል። እዚህ ዓለም ላይ ላልኖር ይችላለሁ። ብዙ ሰዎች የሚገርምሽ ሰዎች እናትሽ በጣም ጥሩ ሰው ነበረች ስለሚሉኝ ምን ያህል ስሜት እንደሚሰማ አውቀዋለሁ። እና ለልጆቼም እናታችሁ በጣም ጥሩ ሰው ነበረች እንዲህ ቢባል ደስ ይለኛል። በጣም ጥሩ ሰው ነበረች ቢባል ደስ ይለኛል። ከሌላ ከምንም ከእንደዚህ ነበረች ይልቅ እናታችሁ በጣም ጥሩ ሰው ነበረች እንደዚህ ነበረች ቢባል ደስ ይለኛል። እኔ አሁን ለምሳሌ እንዳልኩሽ ሰክሰስ የተለያየ ነው ለሰው። አሁን ለአንቺ ሰክሰስ ምንድን ነው? ሄሉዬ ብዙ ናቸው። ያ ሰክሰስ ብዙ ነው። ሰክሰስ ፕላን ነው። ለምሳሌ ደስታ ግን ፕላን አይደለም። ደስታ አሁን ነው ለሰክሰስ። አሁን ለምሳሌ የኔ ሰክሰስ የሚባለው ሽቶዬን ፕሮዲውስ አደረግ ነው ልል እችላለሁ፣ ሰክሰስ ስለሆነ። ደስታ ግን ፕላን አይደለም። ደስታ ግን ከአሁን ጀምሮ ደስተኛ መሆን ያለብሽ ከአሁን ጀምሮ። እኔ ደስተኛ ነሽ ወይ ብለሽ ብትይኝ አብሶሉት ያ በጣም ደስተኛ ነኝ። ግን ደስተኛ የሆንሽው ግን የሆነ ነገሮችን የማይበት ወይ ስለቀየርኩ ነው። አንደኛ ምንም አይመስለኝም ሰው መጥቶ ቢሰድብኝ ቢያደንቀኝ አዋረድኩሽ ቢለኝ ምን ቢለኝ ውስጥ ሙሉ ነው። የኔ እንትን በዛኛው ሰው አይን አይለካ። አይ ያለሽ አቀራረብና ባህሪሽ ራሱ ሰዎች ስራዬ ብለው እንደዚህ እንዳይሄዱብሽ የሚያደርግ አመለካከት ነው። እንትን ነው ያለሽ ናቹራል እና እንትን ተፈጥሮ ነው ያለሽ። አሁን ሰው ሊሰድብሽ እንኳን ፈልጎ የሆነ ሼም እንዲይዘው አይነት ተፈጥሮ አለሽ። ያ በቃ አንዳንድ ጊዜ እንዳልኩሽ ግን አንዳንድ ሰው ደግሞ ገፍቶ ይመጣብሻል። ገፍቶ ራሱ ይመጣብኝ ራሱ አልመልስም፣ ምንም አልመልስም። ወዲያው አንደኛ ነገር ረሳዋለሁ፣ በእውነት ረሳዋለሁ። ወደ ሌላ ነገሮች ስጠምድ ረሳዋለሁ። ሁለት እንዳልኩሽ እኔ ወርዛ አድርገው እዚህ ወርዚ ይችላል። አንዳንድ ጊዜ ወደ ጦርነት ውስጥ ይለዋል ነገርምሽ ውስጥ ያየልኝ ይለኛል። አንዳንድ አካ ሰውን እኔ ቀመር አድርጌ መስደብን መጉዳትን አልችልም። በጣም ነው የምችለው ማለት አክሰስ ዋለ። ሳጂ ዱባይ ሄደሽ ታውቂያለሽ? አዎ
ትመላለሻለሽ? ጀስት ለቫኬሽን እንደዚህ ለቫኬሽን ዱባይ ሄዳለሁ፣ ጣሊያን ብዙ ሀገር ሄጃለሁ ለቫኬሽን ማለት ነው። ግን እንደዚህ የሆነ ሀገር ላይ እመላለስበታለሁ የምለው ግን የለኝም። ያ ምችት ይበልሽ የሀገሬ ቀብራር አንድ ሰው እንኳን ጸዳ ያለ ይገኝ ከኛ ሀገር እንጂ ካለንበት ሀገር